አቅም የራሳችሁ እንድታረጉ ነው። ቤት ውስጥ ያለውን ነገር እንድታቁ ነው። ልጆች ላይ ያለውን ነገር እንድታቁ ነው የምትማሩት። ቤተሰብ ላይ ያለውን ነገር እንድታቁ ነው። ያን የምታቁበት እምቅ አቅም ደግሞ የእግዚአብሔር ኃይል ነው። በቃ መስገድ መጸለይ ስትጀምር መንበርከክ ስትጀምር ጉዱን ታውቀዋለህ። ግን እንደዚህ ነው እንዴት ትላለህ? አለበለዚያ ጉዱ ወደ ጉድጓድ እስኪወስድ ድረስ በቃ ዝም ብለህ በአይን እይታ ብቻ የምትኖር ዓለም በቂ ነው ብለህ የዕለት እንጀራህን ብቻ ያውም ከስቃይ ጋር እየበላ ትኖራለህ። ትርጉም የለውም። አሁን መሄድ ነው የፈለከው ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። ምንድነው? መተት መተት መተት? የምን መተት ነው? ቤተሰብ መተት። ምን አድርጌ ተባልክ? አብራንከርት። አዎ። አጋንንት ነው ሰይጣን ነው? አጋንንት ሰይጣን። ቀጠቀጠችህ ወይስ ገና? እሱ ተው እንዴ? እሱ ተው ማትመስል ሲያወት አትመስልም አይደል? ማንም አይመስል ጠረጥራትም። እሺ ባለቤት ናት እና ትንቀጠቀጣለህ። አንተም እኮ አለ እኮ አለ። አይሰማም ብትነግረው የለም ድፍን እንደ ከማህፀን ይሆናል። እንዳይሰማው ነው የሚፈጠር እኮ ብዙ ነው። ያው ማጠቀም ቤት ምንድነው? ሁሌ ያሳምማታል። ሁሌ ቤት ውስጥ ያሳምማታል፣ ያጣላናል። አላቃጠለም እሱ እኔ ነው በየትኛው አቅሙ ነው የሚያቃጥለው? ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ። የእሱ ቤተሰብ አይቀር፣ የእሷ ቤተሰብ አይቀር፣ ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም። እና ታዲያ ምን አለ? ለሰው መጸለይ ትልቅ በረከት ነው። ለኛ ደስ አይለንም፣ እሱ ደስ አይለንም። ተወደዋለህ እሱ? በፊት የለም። አሁን ግን ከተቀበሉ በኋላ ተቀብሏል። ከመጣሽ በኋላ ወስዳ ያው መታተም ነው ብላ ታተማ ቁጭ ብላለች። መታተም ነው አለች? አዎ መታተም ነው። ከዚህ አንተ እዛ ጸሎት ቤት ስትጸልይ ትነሳለህ? አዎ። እና ቀጠቀጠህ እሱ? ችላት እንጂ እሷ ልጅ ራሷ ብትቀጠቅጥ ታዲያ እሱ አያግዛትም? ለሱ ነው እንጂ እሱ እንኳን ገና ነው። እምቅ አቅማችሁን ያውቃል። እምቅ አቅም የሚባል አለ። እምቅ አቅም በሃይማኖት የሚመጣ እምቅ አቅም የምናስተምራችሁ ያንን እምቅ አቅም የራሳችሁ እንድታረጉ ነው። ቤት ውስጥ ያለውን ነገር እንድታቁ ነው። ልጆች ላይ ያለውን ነገር እንድታቁ ነው የምትማሩት። ቤተሰብ ላይ ያለውን ነገር እንድታቁ ነው። ያን የምታቁበት እምቅ አቅም ደግሞ የእግዚአብሔር ኃይል ነው። በቃ መስገድ መጸለይ ስትጀምር መንበርከክ ስትጀምር ጉዱን ታውቀዋለህ። ግን እንደዚህ ነው እንዴት ትላለህ? አለበለዚያ ጉዱ ወደ ጉድጓድ እስኪወስድ ድረስ በቃ ዝም ብለህ በአይን እይታ ብቻ የምትኖር ዓለም በቂ ነው ብለህ የዕለት እንጀራህን ብቻ ያውም ከስቃይ ጋር እየበላ ትኖራለህ። ትርጉም የለውም። አሁን መሄድ ነው የፈለከው? እንዴ ቆየው መሄድ ከፈለኩ ስንት ጊዜ ነው ከገባህ? ከልጅነት ጀምሮ። ምን አድርጌ የተባልክ ነው? አብራንከርት። እሺ ተዋርሼ አይምሮዋን ሙሉ ለሙሉ ወስደናል። አእምሮ መውሰድ አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያያት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና ስድስተኛ ክፍል ገና እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን? ሁሉ ነገሯን። ወሳጁ አንተ ነህ ወይስ ሌላ ባዕድ? ቤተሰብ ነው። አይደለም ወሳጁ ሰይጣን ነው አጋንንት ነው? ስራ ተብዬ ተላኩ። ስራዬን መጥቼ ያው ሰራሁ። ድምጽ ይወሰዳል፣ ቋንቋ ይወሰዳል፣
ቋንቋ ባህሪ ይወሰዳል፣ ሁሉንም ጠባይ ይወሰዳል። ሁሉንም ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። አንተነትን አጥፍቶ እሱ አንተ ይሆናል። አንቺነትሽን አጥፍቶ እሱ አንቺ ይሆናል። የዚህ ጊዜ መግባባት የለም። ድምጽህ ተወስዷል፣ ቋንቋ ተወስዷል። የምትነጋገርበት ቋንቋ ለሌላው አይገባውም፣ የሚናገረው ሌላ ስለሆነ ከዛ ሁሉም ሌላ ይሆናል። እናት ሌላ፣ አባት ሌላ ይሆናል፣ ቤተሰብ ሌላ፣ ድምፁ ሌላ ይሆናል፣ ንግግራችን ሌላ፣ ሐሳባችንም የሌላው ሌላ ይሆናል። ግርም ነው፣ በጣም የሚገርም ነው። እና ስንት ዓመት ነው ከያዝካት? ከ6ኛ ክፍል ጀምሮ። እኔ 6ኛ መቼ እንደሆነ አውቃለሁ። ስንት ዓመት ነው? 12 ዓመቷ። 12 ዓመቱ። አዎ እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሷ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች። ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ዛር አለሁ ዛሬ እናት ያባት ዛር ከሁለቱም አዎ ከሁለቱም አዎ የቤተሰብ ከእናቷም የሚያመልኩ አሉ። አትቀበሉም ቤተሰቦቿ። እሷ እናት አትቀበልም፣ ግን በእናቷ ይመጣል። በዕብራይስጥ ሆሼህ ይለዋል። ትልቁን ቁጥር የያዘ ነው ሆሼህ። የጨለማ ቦታ መጀመሪያ የተፈጠረው ጨለማ ነው። በጨለማው ደግሞ እንዲህ ነው ሀይታቶሁ ወቦሁ ይላል። በጨለማው ዝብርቅርቅ ነበረ ይላል። ሀይታቶሁ ወቦሁ ማለት የተዘበራረቀ ነበረ፣ ግልጽ አልሆነም፣ የመለየት ድባብ አልተገለጠም። ሀይታቶሁ ወቦሁ የማየት ብርሃን አልታየም፣ አልተገለጠም እና ጨለማው ድፍን ያለ ዝብርቅርቅ ነበረ። እኛ ዝብርቅርቅ አይደለንም ታዲያው ነን አይደለንም? ዝብርቅርቅ እኮ ነው ታዲያ ማለት ነው። ሀይታቶሁ ወቦሁ ያለው ያ ዝብርቅርቁ ብርሃን ይገለጥ ያለው ከጨለማ በኋላ ነው። ይገለጥ ሲል ነው የተገለጠው። ይብራ ሲል ነው የበራው። አሁንም እግዚአብሔር ይብራ ካላለ አይበራልንም። ሁሉ ጊዜ ዝብርቅርቆች ነን። በቃ ያ የመጀመሪያው ዛሬም ይሰራል በተፈጥሮ ላይ ያለው። ሆሼህ የሚለው ግን ጨለማ ነው። አንደኛ ህያውነትን የያዘ ነው። በዕብራይስጥ ፊደል ማለት ህያውነት አለበት ሆ እና ቫብ ደግሞ ሆ ያሰኘው ቫብ ነች። ቫብ ማለት 6 ነው። በስድስተኛው ቀን ነው የተፈጠርነው እኛ። ተፈጥሯችንን ይዟል። ሼ ደግሞ እሳት ናት። እሳት የእሳት ኃይል ናት። እሳቱ የውስጣችን እሳቱ ተይዟል። ስለዚህ ጨለማው ይበረታል ማለት ነው። እሳቱ ብርሃን እንዳይበራ የተፈጥሯችንን አካል ይዞታል። ስለዚህ ጨለማ ስንወለድ በጨለማ ነው፣ ስናድግም ከውስጥ ሂደት ውስጥ በጨለማ ነው። አድገህ ስታንቀላፋም ጨለማ ነው፣ ስትነሳ ብርሃን ነው። ግን ቆመን እንኳ የጨለመብን ነን እኮ ተገልጦ በዚህ በብርሃኑ ያ ጨለማው ሲበረታ በቃ መኖር ትርጉሙ ይጠፋቸዋል። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው እና ከሁለቱም ነው የተወለድከው። አብረን የተወለድከው። ተለማምደሃት ነበር በረምብ። ከዛ ግን እንዴት ነቃች አምላኳ? እንዴት በመንፈስ ላይ ነቃች? ትጸልያለች፣ ትሰግዳለች፣ ትሰግዳለች እና አምላኳ በጣም ይወዳታል። ከዛ ቀስ ያለች ያወቀችው መጣች። የእርሱን ትምህርት ከበፊት ጀምራ ከልጅነቷ ጀምራ መንፈሳዊ ትምህርቶችን በጣም በዩቲዩብ መከታተል ጀመረች። ስራዬ ብላ እሱን በደንብ ትከታተላለች። የሚቀራት የለም። ብዙ አብዮት አከናውነናል። እግዚአብሔር ስሙ የተመሰገነ ይሁን። ምንም ብንጠላውም ብንወደውም አብዮት ተከናውኗል። ምክንያቱ አብዮቱ የመናፍስት ላይ እውቀት ነው።
ከናንተ የበለጠ የሚያውቅ የለም። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ማታ ሌላ ናቸው፣ ቀን ሌላ ናቸው። ሲመሽ ሌላ ናቸው፣ በጤናቸው ሲመጣ ሌላ ናቸው፣ በባህሪያቸው ሲመጣ ሌላ ናቸው። እንደገና ደግሞ እናንተ ስትጠጉ ሌላ ናቸው። ብዙ ናቸው ምሁራኖችን። አንዱ ምሁር ብዙ ነው። ሊቃውንት የተባለው ብዙ ነው ያለው ውስጡ። ባህሪው ብዙ ነው፣ መከራውም ብዙ ነው፣ ችግሩም ብዙ ነው። በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው። በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን ጨለማ የሚያሳድግ ነው ሌላው። እናንተ ትቀንሳላችሁ፣ እነሱ ጨለማ ያሳድጋሉ። እግዚአብሔር ይማረን። በልተመርከክሽ ተዘጋጅ። ስንት ናችሁ ጠቅላላ? 16 ነው። 16 መተት ስንት ናችሁ? መተት አንድ ላይ 16 ነን። ትምህርቷን እንዳትማር ስራዋን እንዳትሰራ ሁሉን ነገር ያደረግነው። ቶሎ አፍለ ተዘጋጅ። ይሄ ሄዳለሁ አለ። በቃ ዘር ማንዘር ነው። የማዛር ማንዘር መሄድ አለበት፣ መልቀቅ አለበት። ተዘጋጅቻለሁ። እናቷ ላይ አለሁ። አባቷ ላይ አለሁ። ምን ድሮ ይከብሩ ነበር? አባቷ ሞተዋል። አዎ ሳያቅ ያመልክ ነበረ። ምን እያለ ያመልክ ነበር? ያው በዚህ ይሄ እስላም ከእስልምና ቀይሮ ነው ክርስቲያን ሆኖ የነበረው። ይሄ ቡና ምናምን እያጨሱ ምናምን እንደሱ አይነት ነገር ያደርግ ነበር። ይሄ በልምድ ያመጡት እሺ እንደዚህ ያደርግ ነበር። አልተዘጋጅሽ? አፍለው አባቷ ሄዷል። ተዘጋጅ። በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሁለተኛ አጠገቧ አንደርስም። በስላሴ ስም ሲኦል ታስረናል። ቶሎ ዘመት ይሁን። እግዚአብሔር ይገስጽ። ማነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው ትግሉ? እስቲ ንገሪያቸው። ትግሉ ከባድ ነው አባታችን፣ ቀላል አይደለም። ከባድ ነው። ካላወቅን፣ ካልጸለይን፣ ካልሰገድን፣ ስግደቱ ላይ ጸሎቱ ላይ ካልበረታን አናውቀውም። መኖሩን ስለማናቅ ህይወታችን ላይ የሚፈጥርብንን ተጽዕኖ አይገባንም ማለት ነው። እና ባለማወቅ ውስጥ ሆነን ነው የምንኖረው ማለት ነው። ያወቅን መስሎን ሳናቅ ህይወታችንን ዝም ብለን እንገፋለን ማለት ነው። እና ያ ደግሞ ከባድ ነው። ምክንያቱም ለሚያየን ሰው እኛ ነን የምንመስለው። ለሚያየን ሰው ሁሉን ነገር የምናደርገው እኛ ስለሆነ የሚመስለው ያንን እንትን ማለት መለየት ይከብዳል። ያንን የምንለየው ስንጸልይ ስንሰግድ ብቻ ነው። እንዳናውቅ የሚከላከሉት ደግሞ አይገርምሽ? በበለጠ እኮ ደግሞ ጉዳቱ እሱ ነው። እሱማ ትልቁ ስራ ያለው እሱ ላይ ነው። ካወቀንማ አለቀ። ካወቀ እኮ ሰው በቃ አወቀ ነው፣ ዳነ ማለት ነው። ስለዚህ ትልቁ ስራ ያለው አለማወቁ ላይ ነው። መከላከሉ ነው። እንዳያውቅ መከላከል። እንዳያውቁ እያወቁም እንደማያውቁም ይሁኑ ደግሞ አሉ። አዎ ሰምቶ እንዳልሰማ አይቶ እንዳላየ እሱ እየታየም እኛ ራሳችን እንደዚህ ነን እያልን እያሳየንም መቀበል ይከብዳቸዋል። መቀበል መቼ ነው የሚቀበለው? ይሄ ሲሞት ወይ ራሱ መጥቶ ቅጥቅጥ ሲያደርገው ሲይዘው የለም። እንደዛም ተይዘው እግራቸውም ተይዞ ህሊናቸውም ተይዞ ስነ ልቦናቸውም አፋቸው ያልተያዛል። እሱ ከባድ ነው አባታችን እኮ ይሄ እኮ ነው ያስቸገረን። መያዛቸው እኮ ተይዘዋል፣ ግን ሁሉ ነገር ተይዞባቸዋል። በሰው ወይ በሌላ እንትን ላይ ነው ያሉት፣ በሌላ ተጽዕኖ ስር ነው ያሉት። ሌላው እያገዛቸው ነው ያሉት። እንደዛው ሆኖም ይሄ መገላገያው ሲሞት ያን ያየዋል። የሚገርም ነው። ይሄን ያህል እኮ ነው። አዎ በጣም ከባድ ነው። በይበርቺ ስትቀጠቅጪው ምን ይል ነበር?
ይነግርሻል። ይለፈልፋል። ያው የያዘውን ነገር በብዛት መመሳሰል ነበር የነበረው። ይመሳሰላል። እኔና 50-50 ነው የሚያደርገኝ የነበረው እና የሚያወራውን ስለምሰማው ይናገራል ያው አንዳንድ ነገር ያው እሱ የበለጠ አበርትቶኛል። እንግዲህ ያወኩኝ ስመጣ ትምህርቱን ስትከታተይ እንዴት ነው? ትምህርቱን ስከታተል ብዙ ነገር ነው ያወኩ የመጣሁት። እንዴት ማድረግ እንዳለብኝ ባህሪያቶቹን ከሰዎች ጋር በመኖርበት ሂደት ላይ እንዴት እንደሚፈትነን ፈተናዎቹ በምን አይነት መንገድ እንደሚመጡ እነሱን ነው ያወኩኝ የመጣሁት። መጸለይ ስትጀምሪ ሰዎች መቅረብ መራቅ ያለው ነገር ጓደኞችሽ ምን ያህል እንደሚርቁ እሱ ያው ተጠረጉ ነው የሚሉት ሁሉም ነገር የማያስፈልግ ኑ እንኳን ስትያቸው አይመጡም። የማያስፈልገው በሙሉ በቃ ከህይወት ይወጣል በዛ ጊዜ። አንቺ ገፍተሻቸው ሳይሆን እነሱ ራሳቸው ራሳቸው በህይወት የነበሩን አብሮን የነበሩ ሰዎች ወደ ጸሎቱ ወደ ስግደቱ የበረታን ስንመጣ በራሳቸው ሰዓት ይርቃሉ። በቃ ይሸሻሉ እና በቃ ለጋብዛችሁ እንኳን ብትሻይሉ አረ በጥላቻይ ነው የሚያዩኝ። በቃ በጥላቻይ ነው ከዛ በኋላ የምንተያየው። እኔ እኮ በፊት በቃ ልምምድ ላይ በነበርኩ ጊዜ እንዴ አፍንጫዬ ተቆርጧል እንዴ ብዬ ፈልጋለሁ። ምን ቤት ጋር ነው የተበላሸ ነገር አለ እንዴ ብዬ ነበር የምፈልገው። ለካ የተበላሸው ሌላ ቦታ ነው። እና በበርቻ ሻባታችን አመሰግናለሁ። እሺ በርታ አንተም ያው አለ እየተረቃነቀ በርታ ሰንፈ። ስለዚህ ሁሉ ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና